ዴዚ እናቷም እዚህ ሶሻል ሚዲያ ላይ አሁን ወሬ ይወራላል። አውሬዎች አሉ አይደል? አሁን ቤታቸውን ከፍተው እንደዚህ አይነት አጀንዳ ይዘው በደንብ አድርገው ብዙ ነገር የሚሰሩ ሰዎች አሉ። እኔ እንኳን ከዛሬ በኋላ አላወራም። ለምን መሰላችሁ? ያ 3-1 ባይ ዘ ዌይ የአርጀንቲና ደጋፊ ነኝ። ይሄን አቋርጬ ነው እያናገርኳችሁ አለ። ታፕ እና ኮፒ ሊንክ አድርጉ። በጣም አስፈላጊ ሰውና ጊዜ ስለሌለኝ ነው። አርጀንቲና የምወደውን እግር ኳስ በማይበት ወርልድ ካፕ ቁጭ ብዬ በማይበት ነው ወጥቼ እያናገርኳችሁ አለው። እሺ ምን ሲያደርገው አለ ይመስላችኋል? እስኪ እዚህ ሶሻል ሚዲያ ላይ እኔ ስም አልጠራም። ሶሻል ሚዲያ ላይ ይሄን አመለካከት ይሄን ሐሳብ እነማን ይመስላችኋል? እስኪ እነማን ናቸው በጣም ሊበጠብጡ የሚችሉ? እነማን ናቸው አሁን በጣም የሚፈሩ እንትን ህሊና የሌላቸው ውስጥ ገብተው እነማን ናቸው? who do you think እነማን ናቸው ይሄን ጉዳዩን ወስደው እነዚህ ሰዎች ላይ የነዚህ ሰዎችን ሊበጠብጡ የሚችሉ እነማን ናቸው? በጣም የሚፈሩት ህሊና የላቸውም። ዕውቀት ስላላቸው አይደለም፣ ህሊና የላቸውም። የሰው ሚስጥር ሆነ ዴዚ ትጎዳለች አትጎዳም፣ ዴዚ እንዴት ትሆናለች እንደዚህ አትረግም ምናምን ብሎ የሚያወሩ ሰዎች አሉ። እና ይህ ሰውዬ ምን ያደረገ ይመስላችኋል? ዛሬ ምን ሲያደርግ የዋለ ይመስላችኋል? ይህ ሰውዬ ለምን ይሄ ነገር እንዲወጣና እንዲወራበት ምናምን ስለማይፈልጉ ምን ሲያደርግ የዋለ ይመስላችኋል? ምን ያደረገ ምን ቢያደርግ ነው እናንተ አይ ሰውዬ የሚደብቀው ነገር አለ ይህ እውነትም ሌባ ነው ልትሉ የምትችሉበት ነገር ምንድን ነው ጋይስ? እውነቴን ነው። ከማሳየቴ በፊት ካሳየዋችሁ ምን ቢያደርግ ነው ምን አደረገ ብላችሁ ታስባላችሁ? እስኪ ንገሩኝ እንጂ ከእናንተ ጋር እኮ ነው እያወራ ያለሁት። 900 1000 ሰው አላችሁ። አንደኛ ፌስቡክ ላይ ቪዲዮዎችንና ንግግርን ድሊት ሲያደርግ ነበር። እግዚአብሔር ምስክሬ ነው የምላችሁ ድሊት ሲያደርግ ነበር። ዋናው ግን ምን ብያችኋለሁ? ሌላ ምን ቢያደርግ ነው እናንተ ኦኬ ድሊት ማድረግ ታውቃላችሁ። አሁን ምንድነው ቢካዝ አሁን እኔ ብዙ ሰውን አስተምሬዋለሁ፣ ህዝቡን አስተምሬዋለሁ። ሶሻል ሚዲያ ላይ አሁን ሄዳችሁ ፌስቡክ ምናምን የተለያየ ቦታ ኢንቨስቲጌት አድርጋችሁ ምናምን አድርጋችሁ አምጥታችሁ ይሄ ሰው እንደዚህ ነበር እንደዚህ ያደርግ ነበር እንዲህ ሲል ነበር አያችሁ፣ እንደዚህ አይነት ታክቲክ እንጠቀማለን እንደዚህ ማድረግ አለብን ምናምን ሲል የነበረውን ነገር እንፈቸት አድርገን ገብተን አማራዎችን ሴቶችን አግብተን እያስወለድን ዲቃላ እያስያዝን እንትን ማበላሸት አለብን ምናምን እንደዚህ አይነት ንግግሮችና ጽሁፎች ካለ ምንድነው የምታደርጉት? ሩጣችሁ ሄዳችሁ። ምክንያቱም ኢንቨስቲጌት የሚያደርግ ሰው የለም ታውቃላችሁ። ኖባዲ ኢንቨስቲጌት ሶሻል ሚዲያ ላይ ኢንቨስቲጌሽን ያስተማርኳችሁ እኔ ነኝ። እንዴት ኢንቨስቲጌት አድርጋችሁ ሰዎችን ማምጣት መረጃ ማጥፋት። ሌላው ግን ምን ይመስላችኋል? ኦኬ እሱን ሲያደርግ ነበር። እኔ ግን ሁሉን ነገር ይዤዋለሁ፣ ምንም ችግር የለም። አሞራው ያንተ ሙሉ እንትንን በደንብ አድርጌ ምንም ችግር የለም በደንብ አድርጌ አስቀምጬዋለሁ። ምክንያቱም አማራ ስልጣን የወጣ ጊዜ ተጠያቂ ሰው ነህ። በሃና ኬስ ትጠየቃለህ። በተለይ አርሚ 71 እና አርሚ 30 በሚባለው አማራዎችን መርጣችሁ በምታረጉት ትጠየቃለህ። ምንም ችግር የለም። አሁን አንተ በቃ አማራው እንትን የለም እንደናንተኛም እባቦች አለን። ልክ እናንተ በምትሄዱበት እኛ አማራዎች ደግሞ አለን። በደንብ አድርገን ያይነገርም ዶንት ወሪ። እኔ እንደሌሎቹ መጥቼ ግን ተውት። ወደ አሁን ላሳያችሁ ነውና እናንተ ራሳችሁ ተመልከቱ። ይሄን እንደ በምን ተወስዱታላችሁ? ይሄን እንደምን እንደምትወስዱ ጋይስ ምንድነው ይሄ ጋይስ? ዛሬ ምን ይመስላችኋል? እዚህ ላይ ምን እንደሚታያችሁ ምን ማለት ነው ይሄ? እስኪ ንገሩኝ። እስኪ ምንድነው ሲያደርግ የነበረው? አንደኛ ዙር ምንድነው ይሄ ጋይስ? ሶስት ታዋቂዎች ጋር እየዞሩ ዛሬ ምን ሲያደርግ ነበር? ለምን ይመስላችኋል ያደረገው? ዋይ ለምን ነው ለሄለን ሳይኮሎጂስት ከ3 አንበሳ በላይ ዛሬ ያወረደው? እስኪ ንገሩኝ። እስኪ ለምን ይመስላችኋል? ያው ሄለን ሳይኮሎጂ ታውቃላችሁ። ሄለን ሳይኮሎጂ ማለት አሁን የሚያስጥላት ሰው የለም። እኔ በነገራችሁ ላይ ስጠፋ ነው መፍራት ያለባችሁ።
ነግራቸዋለሁ። ከ120 ሰው በላይ ኢትዮጵያ ውስጥ ቀጥሬ ቁጭ ብዬ ሰዎች እንዲከታተሉ። ምክንያቱም እኔ ዓላማ ያለኝ ሰው ነኝ። ህዝቤን ነፃ ለማውጣት ማለት ነው። እኔ አማራ የምወደውን ህዝብ ነፃ ለማውጣት ኢኮል ፊልድ እስከሚያገኝ ድረስ በተለያየ መንገድ እኔ ለህዝቤ ተወደድኩኝ አልተወደድኩኝ፣ ምክንያቱም እኔ ለመመለክ ለመከበር ገንዘብ ለማግኘት እንትን ለማድረግ አልመጣሁም። ዶንት ወሪ ኤኒ ታይም በአማራ ላይ በጣም እኔ የአማራ ማንነቴ ጉልት ብሎ የሚወጣብኝ ከመጠን በላይ ሲሆን ነው እንጂ ከዛ በኋላ እንዴት እንደምራመድ አታውቁም። እንደ ጭስ ነው የምራመደው። ሄለን አፏን ለማዘጋት ሄለን አፏን እንድትዘጋ እንዳታወራ ወደኋላ ሂዳ አዲዮ እያሰማች ቢኮዝ ሄለን ብልጽግና ፒፒ ናት። በደንብ ከብልጽግና ጋር ጥሩ ግንኙነት አላት። እንዴት አድርጋ የዱባይን ጀም እንዴት ገብታ መሀል ላይ ገብታ ብትንት እንዳደረጋቸው አይታችኋል። ሄለን ደግሞ እንዳልኳችሁ ብልጽግና ስለሆነች ማንም ሊከሳት አይችልም። ብትከሰስም የመንግስት ድጋፍ ስላላት ምንም አትሆንም። ስለዚህ ሄለን አፏ እንድትዘጋ ዛሬ ሄለን ብቻ አይደለም ሌሎችን መጥራት ስለማልፈልግ ነው። አልጠራቸውም ስማቸው በጣም አንደኛ ነቃቸዋለሁ፣ ሁለተኛ እነሱን መጥራት ለነሱ ክብር ነው። ሄለን ሳይኮሎጂ ግን ኦኬ፣ ምክንያቱም እሷ የምታደርገው ነገር አብዛኛውን በአደባባይ ስለሆነ አይደል እንዴ ዛሬ ይህ ሁሉ የሚያወርደው ብር ትግራይ ውስጥ የሚበሉትና የሚጠጡት አጣው ሞትላችኋለሁ የሚል በነገራችሁ ላይ እነዚህ ቲዲኤፍን እኮ እንደምትቆ ለትግራይ ህዝብ እኮ ታውቃላችሁ እንደማይጠቅሙ ታውቃላችሁ። የትግራይ ህዝብን እኮ እንዴ ያማቸዋል እንዴ? ለትግራይ ህዝብ አስበው ምናምን እኮ አይደለም። እዚህ እኮ ገንዘብ ሲራጩ እኮ ነው የሚሉት። ያማቸዋል እንዴ? እነዚህ እኮ ፋንሲ ሬስቶራንት ላይ እና 5 ስታር የሆነ ሆቴል ላይ ያደሩ እኮ ለህዝብ እንትን ሲሉ የሚሉ እኮ ናቸው። ጀስት ያው የትግራይ ህዝብን የሚወዱ እንዳይመስላችሁ። ኦኬ ጀስት ትግራይ ዲፌንስ ፎርስ ዘ ፖለቲክ የባለስልጣን ልጆችና የባለተረኞ ልጆች እንትን የሚሰሩት ነው እንጂ እኮ ለህዝቡ እኮ ህዝቡማ እኮ ምስኪን እኮ ነው። አሞራው አኔ ተጋሩ አኔ ቲዲኤፍ ምናምን እያለ እዚህ ጋር በአንበሳ ሲራጭ የሚውል እኮ ነው። ዳት ሚንስ ሄለን አፏን እንድትዘጋ እንዳታዋርድ እንዳታገን እንዳትል። በነገራችሁ ላይ ይሄ የእሱ ጽሁፍ ነው። ኦኬ ሌላ ጊዜ በደንብ አሳያቸዋለሁ። እናንብበው ጽሁፉን ምን እንደሚል ፌስቡክ ላይ የጻፈውን እናንብበው ምን እንደሚል። የእሱ አካውንት አይደለም በሉኝ እንጂ ኦፍኮርስ ይሄማ የተለመደ እኮ ነው። እዚህ የራሱ አካውንት በራሱ በስሙ በቪዲዮም ቀርጬዋለሁ። የራሱ አካውንት ነው። ገና ይከፈላል። አሁን ታያላችሁ። ይሮጣል፣ እዛ ቤት ይኬዳል፣ እዚች ቤት ይኬዳል፣ እዛች ጋር ይኬዳል። ቢኮዝ ሶሻል ሚዲያ ላይ እስኪ ተጽዕኖ እውነተኛ ጋይስ በእንደዚህ አይነት ጉዳይ ተጽዕኖ የሚፈጥሩ ሶሻል ሚዲያ ላይ እስኪ ጥሩ እስኪ ስንት ይሆናሉ? 5 6 እንሆናለን። እዚህ ሶሻል ሚዲያ ላይ ያለ ነው ሜቢ ማክሲመም 6 እንሆናለን ጋይስ። በቃ 6 እንሆናለን ወይ አጀንዳ ይዘን ተጽዕኖ በደንብ መፍጠርና በደንብ የምንችል ስንት ሰው እንሆናለን? እስኪ እውነቴን ነው የምላችሁ 5 ሰው ወይ 6 ሰው ብንሆን ነው አይደል? እኔ ታውቃላችሁ እንኳን ተጽዕኖ መፍጠር ነውና ተጽዕኖ ፈጣሪዎችን ተጽዕኖ ፈጥሬባቸው እድሜ ልካቸውን የኔን ስም እየጠሩ እንዲኖሩ አድርጌያቸዋለሁ። አመት በጠፋ ሶሻል ሚዲያ ላይ ተከትበውታል። የኔን ስም ሳይጠሩ እንትን አይደለም። እንደ እውነቴን ነው የምላችሁ። ኦኬ አንደኛ ተጽዕኖ ፈጣሪ በቃ በሶሻል ሚዲያ ላይ ፖለቲካሊ ምናምንም ገብተው በደንብ ህዝቡን እየተቆጣጠሩ ተጽዕኖ የሚፈጥሩ አንደኛ ጥሩልኝ። በቅድመ ተከተል አይደለም ጀስት አንደኛው እኔ ነኝ ድብን ያልኩኝ ሶሻል ሚዲያ ላይ። እኔ ግን ያው እኔ ገንዘብ አልቀበልም በሀቅ ነው። እኔ ከያዝኩኝ ታውቃላችሁ እስከምን ርቀት እንደሚሄድ ታውቃላችሁ። ኦኬ አይ ልዕልት አይደለችም። ልዕልት ተጽዕኖ ፈጣሪ አይደለችም። በዛ ደረጃ አለ ልዕልት። ኦኬ አንደኛው አውቃችሁታል እንትን ምንድነው እሺ
እሺ አውቃቸው ሁለት ኦኬ ሁለት ሰው ጠርታቸዋል። ሄለን ሳይኮሎጂ አንደኛዋ ናት። አሁን ሄለን ሳይኮሎጂ እዛ ውስጥ ገብታለች ብላችሁ ታስባላችሁ? ዲጋይስ ቲንክ ሄለን ሳይኮሎጂ እዛ ውስጥ ገብታለች ብላችሁ ታውቃላችሁ? ዲ ቲንክ ሄለን ሳይኮሎጂ ናው እዛ ውስጥ ገብታለች? ጋይስ አምስት ሰው ብንሆን ነው really genuinely there's only 5 literally አጀንዳ ይዞ ሳምንት 2 ሳምንት 1 ወር እያራመዱ አጀንዳ ይዘው እንትን ማድረግ የሚችሉ 5 ሰው ብንሆን ነው። ተለጣፊ አትቁጠሩ። እዛም እንደበረሮ እዛም እየገቡ አጣጣሚዎችን አይደለም። እንትን ይኸውላችሁ እንትሮች አለን አለ ታፕ 5 አለን 5 የምንባል ከዛ ደግሞ እንትን አሉ ይሄ አጣጣሚ ደግሞ አሉ ተለጣፊ እዛም እየሄዱ ውሾች ደግሞ አሉ ውሾች እዛም የሚለቃቅሙ እንጂ አሁን የምትጠሩት ስም መቼ ነው አጀንዳ ይዞ ከሳምንት የዕለት እንጀራውን ካገኘ ነገ ተገልብጦ ጌም የተጫወተ ረስቶት ሌላ ነገር ላይ ነው የምታገኙት። ሲቃወም የነበረውን አጀንዳ ተረስቶት እዛ ጋር ሲቀላቀል ነው የምታዩት። ኖ እሱ አይደለም። የብልጽግና ውሻ ትክክል። አንደኛው የብልጽግና ውሻ የስ ቅጥል ስም ስጧቸው። ጥንባንሳው ወደዳችሁም ጠላችሁም ሃይማኖትን በየሳምንቱ በየሁለት ሳምንቱ እየተቀያየረ ቁጭ ብሎ በዚህ አይተናል። ወደዳችሁም ጠላችሁም ጥንባንሳው ከኋላ ሆነው የሚያራምዱ ሰዎች ስላሉ ያው ጥንባንሳው አለ፣ ፒፒ ዶግ አለ፣ ፒፒ ላፕ ዶግ የፒፒ ላፕ ዶግ አለ። 8 ደቂቃ 8 የተለያየ አጀንዳ እየሰጠ ቀኑን ሙሉ እንትን ሲያደርግ የሚውል ዋና ማራዎች በጣም ጎበዞች ናቸው። they're very very በጣም ዋና ማራዎች አጀንዳም ሰጭ ናቸው፣ አጀንዳም አፍራሽ ናቸው፣ ጎበዞች ናቸው። ዋና ማራ ጎበዞች ናቸው። ትዊተር ላይ ከፈለጉ መጠቀም እንዴት አድርገው የኔ መድረክ መጠቀም ካለባቸው የከሌ መድረክ ምንድዝም ያረ ዋና ማራው ዓላማ አላቸው፣ እቅድ አላቸው። እነሱ እዚህ ከተራ እንትን የላቸውም። እዚህ ዋና ማራን እንደ እንትን አትዩት። ኦኬ ዋና ማራ በጣም እነሱ ስርዓት ያላቸው ዓላማ ያላቸው እቅድ ያላቸው የገንዘብ ለማኞች አይደሉ፣ የፖለቲካ ጥገኞች አይደሉ። ግን መስራት ያለባቸውን በየትኛው መድረክ እኔ ልንገራቸው። ዋና ማራ የትም ቦታ ቢገቡ ገብተው ማስተላለፍ ያለባቸውን መልእክት አስተላልፈው ነው የሚወጡት። ያ እዚህ ሀሜት ላይ የሉበትም፣ የተራ ወሬ ላይ የሉበትም። የሆነ አጀንዳ ውስጥ ከገቡ ለአማራ የሆነ ነገር እንደምንም ጠምልለው ለአማራ የሆነ ነገር ሰርተው የሚወጡ ናቸው። በቃ እኔ ሶሻል ሚዲያ ላይ ዋና ማራን የሚያህል የለም። የኔ ፌቨርቶችና ወዳጆቼ ናቸው። ዘረ ያዕቆብና አማራ ኪላ እኔ እኮ በደንብ አድርጌ እንትን ቻሌንጅ አድርጌያቸዋለሁ። ላይክ እኔ ራሱ ፊገር አውት አላረኳቸውም። ፊገር አውት አለመደረጋቸው ራሱ that is a testament to their uniqueness። በቃ ትክክለኛ ፖለቲከኛ መሆናቸው ዋንተኛ ነው። ለአማራ የሚጠቅም ነገር ነው የሚሰሩት። አማራን በደንብ ያስከብራሉ ዋና አማራዎች። አሁን እናንተ የምትሉት የሆነ ነገር ከሌነካ that's a different story። በደንብ እንበትነዋለን እናብራለን። ያው እናንተ ጨቅላ የሆናችሁ ፖለቲከኞች ዘመነ ተነካብን፣ እስክንድር ተነካብን፣ ከሌ ተነካብን ብላችሁ አማራን አንድ ቀን አማራ ህዝብን እንደ ህዝብ ግን ሲነኩም ሲያዋርዱም የአማራ ጥቅምን ማሳነፈው ሲሰጡ አንድ ቀን በንግግር እንኳን እኔ ራሱ እኔ ቤት እንኳን ገብተው ታውቃላችሁ። አንድ ቀን የአማራ ጥቅምን አሳልፎ የሚሰጡ አይደለም። ስለዚህ አይ አፕሪሺየት ዋና አማራን ይለያሉ፣ ተጽዕኖ ፈጣሪ ናቸው። እነሱም በገንዘብ አትገዟቸውም፣ ሞክሩ፣ ይገዟቸዋል እናንተን ከፈለጉ። ዋና አማራ ባደወይ ዲዩ አንደርስታንድ። እኔ ዋና አማራ እዚህ ጋር ከ5 ዓመት በላይ የኔ ሚዲያ ሲጠቀሙ አንድ አንበሳ አይደለም አበባ ሰጠውኛ አውቁ because that would be that's not እነሱ እኔ አማራ ነኝ፣ እነሱም አማራ ናቸው፣ ብሔርተኛ ናቸው። እኔ ኢትዮጵያንስ ነኝ። ነገር ግን
ለአማራ የሚጠቅም አመለካከት ስላላቸውና በደንብ ኢቭን ሴራቸው ኢቭን ፖለቲካ ትንታኔያቸው ሁለመናቸው ዋና አማራ አይኖ እዚህ ጋር አሁን አፋብን አፈንድድ አፋባው አፋጭስ አፋጠላ ምናምን የሚባለው ምናምን እሱ ይጠላቸዋል because they can handle them በደንብ ስለነሱ እናወራለን don't worry እነሱ ባደወይ 10 ሰው ገባላቸው 10,000 ሰው ገባላቸው it's like they prepare ለ10 ሰው prepare የሚያደርጉትና ለ10,000 ሰው prepare የሚያደርጉት is the same shit and that's why I appreciate them እኔም እንደዛ ነኝ 800 ሰው ገባ 8 ሰው ገባ አላማ ሲኖራችሁ እንደዛ ነው anyway ያሞራውን ጉዳይ እንጨርስ እኔ አሁን ብዙ ነገር መናገር ፈልጋለሁ ግን የዴዚን state of mind ስለማላውቅ ብዙ መቀጠል አልፈልግም ልጎዳትም አልፈልግም because ዴዚ victim ናት ዴዚ እህታችን ናት victim ናት ተናግረናታል መክረናታል ዘክረናታል ግን እኔ ዴዚ ልናገራት አልፈልግም ዴዚ እንድትጎዳ አልፈልግም ዴዚ እንድትሰበር አልፈልግም ዴዚ እናቷን አጣለች victim ናት she's a victim of TDF እንደ አማራ እህታችን she is a victim of TDF so ከተቻለ ሰርጎ ገብቶ እሷን ከዛ ነፃ ማውጣት ካልተቻለ ግን በሶሻል ሚዲያ ላይ ወደሷ ጆሮ የሚገባ ነገር የምንናገረው ነገር መጠንቀቅ አለብን እግዚአብሔር ምስክሬ ነው የምላችሁ ምንም ጥፋት የለባትም ዴዚ ጥፋት አላጠፋችም ጥፋቷ ወጣት መሆኗ ያንግ መሆኗ ፍቅር ያዛት ወደደች በቃ እንደማንኛውም ሴት ልጆች አላችሁ እናት ያላችሁ እህት ያላችሁ ፕሊዝ በዴዚ ላይ ቅዱና ፖስት አድርጉ እንደዚህ አይነት ንግግር ብቻ እንዲደርሳት አድርጉ ታውቃላችሁ እኔ ጋር እንዳትመጣ እንዴት አድርገው ተረባርበው TDF እንዴት አድርገው እንደወሰዳችሁ ታውቃላችሁ ወደዚህ መድረክ ቢመጡ ይፈወሳሉ እኔ ጋር ቢመጡ እዚህ ጋር አደባባይ ቁጭ አድርጌ እናትና ልጅ ላሰዳድብ ኔቨር እንኳን አማራ የሆነች እህታችንን ሌላ ብሔሮችን በባለፈው ትግሬዎች ተስተውሳላችሁ በባለፈው ይሄ ማነው በእናታችሁ ማነው ሴት ልጅ እንደበደበ ብሎ ሃጂ የሚባል ትግሬ ከእህቱ ጋር ሀቢባ ቤት ተሰዳድቦ ተዋርደው አንቺ ሸርሙጣ አንተ እንደዚህ እንትንን አስተከላል ምናምን ተባብለው እኔ ጋር ሲመጡ ምንድነው ያደረኩት ኖ እዚህ ቤትማ ወንድምና እህትን ቁጭ አድርጌ ላጣላ ወንድማቸው ኢትዮጵያ ያለው ወንድማቸው ገብቶ እኔ ይወዳ እንደዚህ የሆንኩትኝ እህቴ እንደዛ ስትል በጣም ነው የተሰማኝ እኔ ግን እንትን አድርጌ ነው ብላ ሳሪ ማነው ስሟ እህቱ ስሟ ጠፋኝ የሆነች ምስኪን ነገር ናት ባዶ ወይ እሷ ካነ ምስኪን ነገር እነዚህ እንኳን ቤተሰቦች ትንሽ ይለያሉ ምስኪን ነገር ናቸው እኔ ኖ ይሄ ነገር በውስጥ መነጋገር አለባችሁ ሳሪ ነው የምትባለው ሳራ ነው የምትባለው ሳራ ሳምቲንግ ሮማ ነው ሳራ ሮማ ወደ ሬስቶራንት አላት መሰለኝ የቲሊ ምናምን ሳራ ድሮማ ነው እንደዛ ስትልኝ ነው ዘምትዩ ይኮ አይጠቅምም በቃ ችግር ካለ በውስጥ ፍቱ በውስጥ መነጋገር አለባችሁ ብዬ ነው ያስቆምኳችሁ ለምን እንደዚህ አይነት ሰው ነኝ እኔ አንደኛ አባት ነኝ ሁለተኛ ፓስተር ነኝ ሶስተኛ አማራ ነኝ በአማራ ባህልና ካልቸር ያደግኩ ሰው ነኝ ጎንደሬ ነኝ ጭራሽ የቤት ጉዳይ በአደባባይ ልናወራ የቤተሰብ ጉዳይ በአደባባይ እዚህ ጋር አማራው መጥቶ እናቴ እንደዚህ ያደረገችኝ ሚስቴ እንደዚህ ያደረገችኝ ብሎ አማራው ሊያወራ ወይኔ ጉድ እንዴ እኛ እኮ አማራዎች እኮ እንደዛ አላደግንም እኛ እኮ አማራዎች ማለት ነው እንደዚህ አይነት ነገር እኮ በጣም እኮ ስርዓት ያለን ሰዎች እኮ ነን እኛ አማራዎች እኮ እንለያለን ጌታ ምስክሬ ነው እኮ እንለያለን እኮ እኛ እኮ ዘመን ቀማሾች እኮ ነን ዘመንን እኮ እምነት ያለን እኮ ነን ባህል ያለን እኮ ነን ካልቸር ያለን እኮ ነን አማራ ሴት እዚህ ጋር መጥታ እናቷን እንደዚህ አዋርዳ ለወንድ ብላ ወይኔ ጉድ ተው እንጂ አማራ ነው አማራ እኮ ክብር አለው አማራ እኮ ካልቸር አለው ባህል አለው እኮ የሚለይ በዓለም እንለያለን እኛ እኮ እውነቴን እኮ ነው የምላችሁ አንዳንድ ጊዜ እኮ ትክክለኛ እግዚአብሔር ጁሾች እኛ ነን እንላለን እንዴ በጣም ወግ አጥባቂዎች እኮ ነን አስባችኋል የቤት ጉዳይ የቤተሰብ ጉዳይ በአደባባይ አምጥቶ አማራው አያረግም
አናረግም። ይሄ ዘመኑ እኔ አላውቅም። እነዚህ እኮ ነው የአማራ ቅም ናቸው ምላቸው። እዚህ ጋር ሴት ሆና እናት እንደዚህ ትሁን የሚል ሴት እናት እንደዚህ ትሁን የሚል ወንድ አማራ አይደለም። አበጉነ እመኑኝ፣ አማራ አይደለም፣ ኦርቶዶክስ አይደለም። ሁላችንም ያደግነው ኦርቶዶክስ አማራ ስናድግ በተለይ አማራ የሆነ ሌላ ሀገር ካደጋችሁ ምናልባት ጎንደር ተወልዳችሁ ያደጋችሁ የጎንደርን ውሃ የጠጣችሁ ታክሲ ባህር ሄዳችሁ የዋኛችሁ there's no way ነው የምላችሁ። I don't care እንኳን ጎንደር ተወልዳችሁ አድጋችሁ ጎንደር ለቬኬሽን ዳችሁ አንድ ሳምንት ከኋላችሁ ጎንደር የሆናችሁ ነው የምትወጡት። ይህ ስርዓት አለ። ብትራብ እኮ መራብን ማናሳይ ሰዎች እኮ ነን። ብንቸገር እኮ መቸገራችን ማናሳይ ሰዎች እኮ ነን። ቀብራራ ገርደር የምንደረደር ተግደርዳሪ የምንባል ችግራችን እኮ በአደባባይ የማናሳይ are you kidding me? የአማራ እኔን ቅርታ አድርጉልኛው ጎንደር ስል ጎጠኛ እንዳልመስላችሁ አባቴ ጎጃሜ ነው። እንደዛ ምለው ምንድነው ይሄ ጀስት ያደኩበትን ባህልና ካልቸር ነው የምነግራችሁ። አማራ እንደዚህ ሴቶች ወጣው ስለ አልጋ ወሬ ሊያወሩ የአማራ ሴት ወጣ እዚህ ጋር ምናምን ልትል you joking me right? አባታቸውና እናታቸው አያታቸው አክስታቸው ኦሮሮሮ ሪበል ወይኔ እንቀበር ነበር። በበርበሬ መታጠን በበርበሬ ታጥነን በአበርባራ ተገርፈን አበርባራ ነው የምንለው። አሉ ነው እናንተም እንደ እኛ አበርባራ ነው የምንለው። ምንድነው የምትሉት እናንተ? አላውቅም። አበርባራ ታውቃላችሁ? አበርባራ ታውቃላችሁ? በአበርባራ ሳማ ነው የምትሉት እናንተ ሳማ ነው የምትሉት። ይሄ ጎንደሬ ብቻ ነው አበርባራ ምን እንደሆነ የሚያውቀው። እንዲህ እንኳን እንደዛ ነገር ተናግረን እናቶቻችን አባቶቻችን ትላልቅ ወንድሞች እህቶቻችን ትእዛዝ ሰጠውና በአግባቡ ወዲያውን ካልፈጠምን እንደዛ ተቆንጥጠን ተገርፈን ያደግን ኩበት ለቅመን ምንድነው ሰራጭደን ቀጤማ ቆርጠን ጮፌነ ቆርጠን ተሸክመን ኩበት እንጨት ለቅመን በቃ ላይ እንዴት ነው እኛ ልጅነት እንደዛ ያደግንና እኛ ጎንደሬዎች ይቅርታ አድርጉልኝ የጎንደርን ብቻ ልንገራችሁ እንደዛ ያደግን ሰዎች ነን እኛ። እንደዚህ ያደበ አሮን ከረን ያውን የፈለገ ነገር ብታደርጉኝ ማለት ነው ያ ተገርፌ ያደግኩት ተቆንጥጬ ያደግኩት ቤተክርስቲያን ለቤተክርስቲያን እየዞርኩኝ ገዳማት ለገዳማት እየዞርኩኝ ቆርቤ ያደግኩ ልጅ እዚህ መጥቼ አንዳንድ ጊዜ እውነቴን ነው አንዳንድ ጊዜ ምንድነው ይሄ ወደ ፕሮቴስታንት ከገባው በኋላ አንዳንድ የተበላሸ ነገር ድፍረት አይቻለሁ። ኦሆ እንስተው የማለማህተብ ከሆናችሁ ኦርቶዶክስ ከሆናችሁ ይከብዳል ስታረጉ ሳይ በጣም ይከብደኛል። እኔ እደነግጣለሁ። እስቴው የማህተብ አንጠልጥላችሁ ኦርቶዶክስ ናችሁ እስቴው በዛ ቤተክርስቲያን ያላችሁ ቤተሰብ ያላችሁ እንዲህ ስታደርጉ ነው ይደነግጣለሁ። ጌታ ምስክሬ ነው በጣም እደነግጣለሁ። እኛስ አንዳንድ የፕሮቴስታንቶች ትንሽ ዘምነናን ትንሽ አላላ አንዳንድ በቃ አንዳንድ ያየነው ነገር አለ። መድረክ ላይ በጦንግና በሚኒስከርት እያገለገሉ አንዳንድ ነገር አይተናል። አጥልጥኛ እኔ ብሳሳት እኔ እንኳን እንደዛ ላለፈው 21 ዓመት በፕሮቴስታንት ቤተክርስቲያን እስኪ ታፕታፕ አድርጉ ይሰማል። የስ አርጀንቲና አሸንፏል። አም ሶሪ በቃ ጨርሻለሁ። ዴይዚ ምክር የምትፈልጊ ከሆነ ከ3 ዓመት በፊት የሰጠውሽን ምክርና ኤክስቴንድ ያደረኩትን ነገር የምትፈልጊ ከሆነ ቁጥር ያለሽ ኮንታክት ማድረግ ትችያለሽ። ጨርሻለሁ። ስለ አንቺ ብዙ ማውራት አልፈልግም ቢኮዝ አይ ነው በዚህ ጉዳይ ላይ ብቀጥል
ብዙ ነገር ስለሚወጣ የምትጎጂው አንቺ ነሽ። እንድትሰበሪም ስለማልፈልግ እንደ ሴት ልጅ የሶስት ሴት ልጆች አባት ስለሆንኩኝ ይኸውልሽ I don't want to continue to talk about the situation. Daisy, once again, I'm going to tell you, please do not bring this issue on social media. Do not bring, you're not going to find peace. You're not going to find sympathy. Nobody cares about your feelings or your emotional state or your mental state. Nobody cares. They all want to use you, abuse you, and exploit you. So everything that you're dealing with, you need to deal privately. Find your family members that you trust. Okay? And just really pray. I know you're Orthodox. Go to church. Find spiritual fathers that can help you because you need to be healed. You need to understand. I don't know your situation. I don't know what kind of situation you have right now currently with your boyfriend. I'm not sure. You know your boyfriend is an extremist, politician. So 3 years ago, I told you, do not bring your personal issue on social media. You're not going to find peace. You're not going to find justice. You're not going to find sympathy. So again, you didn't listen to me then. I'm sorry for your mother. I'm sorry. Allegedly, you're pregnant. 5 months pregnant. I'm not sure. I'm going to pray for you. I'm going to pray that God protect you because I don't care. This is the hardest time in your life. I know. Don't make it harder by bringing the problem on social media. You're not going to find peace. You're not going to find peace. All right? Keep your circle very small. Look at the people who are surrounding you. Look at their character. Don't be blind for the current, whether it's money or popularity that you're gaining. Open your internal eye, open your spirit, and see the people who you surrounded by. See their intention, see their character, see how they disrespect women, disrespect the Amahara people. See what they're doing. I know you say you're not a politician, and I believe you. I believe you do not know anything about Ethiopian politics. But I implore you, for your sake, understand your surrounding. Stay away from political extremists. They will use you, abuse you, and leave you empty. So Daisy, once again, I know it's the social media has become an addiction. You're thinking you're finding love. You think you're finding family or friends. They're not your friends. They're not your family. They're not. Please find your family. Speak to your family. Find whatever you need within that circle. I have a lot of things that I wish I can teach my people, but I don't want to make you the object of a lesson because you're a human being. You're a young adult. You have your whole life ahead of you. Your mistakes does not define you. And I hope you don't blame yourself for anything because you didn't do it. At the end of the day, it was God's will, it was her timing, or in a most weird way. It was God's purpose. But if you want to come out of this victorious, you need to get close to God. Stay away from those people who are abusing you, using you. If they don't love who you are, you're an Amhara and
Caucasian. If they don't love your armor apart, they're not gonna love you. You can't wash your identity with love. You can't wash your who you are with money or with admiration. You have an innocent mind. You have an innocent mind. But the people surrounded you, they are counting on your innocency, on your ignorance. So educate yourself. Figure a way to, I'm not going to say that stay away from certain people, but I'm saying if the situation, it is not to your, well-being, make your decision. Don't wait until it's too late. For the sake of you, this is the last time that I will ever hold any conversation regarding the situation. I'm very sad. I'm very broken for your mom. And I know I lost my mom when I was 11 years old. I'm 43 years old. And it hurt until this day. Losing a mom is the worst thing that I ever experienced because she was everything to me. I never had a father, so I'm 43 years old with 4 kids. I have a daughter almost your age. I am not going to use your pain for social media clout. Although there's many things that I believe politically driven in your situation, for the sake of you and your unborn baby, I'm going to decide not to ever discuss about this issue. So I will pray for you. I hope you find peace. I hope you find, I hope God protects you. I hope you find what you're looking for. I hope this doesn't break you. I hope this makes you stronger. I hope you realize the possible danger for you. So Daisy, be strong. Stay away from social media. You're not going to find anything on social media in regard of this. And regarding your issue, your family issue, don't bring it on social media. For the rest of you guys, let this be a lesson. Don't bring your situation. የራሳችሁን ችግር የቤተሰባችሁን ችግር የትዳራችሁን ችግር ወደ ሶሻል ሚዲያ አታምጡ። ብትታመሙ ምን ብትሉም ችግር ቢደርስባችሁ በቃ ተምረናል። ምንም የኛ ማህበረሰብ የተበላሸ የቆሸሸ don't bring እውነቴን ነው የምላችሁ። ምንም በቃ ይሄ እዚህ ሶሻል ሚዲያ ላይ ያለው ማህበረሰብ እንደምትመለከቱ ቦታውንም ሁሉንም የያዙት የደም ነጋዴዎች፣ ሌቦች፣ ወንበዴዎች ናቸው። ስለዚህ በባካችሁ የቤተሰብ ችግር ካለ በውስጥ ጨርሱ። የትዳር ችግር ካለ በውስጥ ጨርሱ። ይህ የብሔርተኛ፣ የሃይማኖተኛ፣ የአክራሪ፣ የግብዝ፣ የውሸታም፣ የአጭበርባሪ እውነትና ውሸቱን እንኳን መለየት እስከማንችል ድረስ የተጨመላለቀ ስለሆነ ፕሊዝ ዶንት ብሪንግ። ቢገፏችሁ ምን ቢሏችሁ ገንዘብ ቢሏችሁ አሁን ሰብስበው አሁን ታላ እውነቴን ነው የምላችሁ ይቅርባችሁ። ከቸገራችሁ በውስጥ ይርዷችሁ። በአደባባይ አምጥተው ቅድም ይቅርታ አድርጉልኝ አንድ ወንድማችን ሎንግ ታይም ጓላ አየሁት ወንድማችን ዛሬ አምጥተው በጣም ነው የገረመኝ። ይሄ ሰውዬ ጃ ይባላል። እትስ ጃ ራሱ እዚህ ጋር የደረሰበት ምክንያት እንዴት ኢትዮጵያ ገብቶ እንዴት እንደቀረ እኔ አውቃለሁ። ኦሮሞ ነው ወንድማችን፣ ኦሮሞ ወንድማችን ነው። ምንም ችግር የለም። ገባችሁ? ኦሮሞ ወንድማችን ነው። እኔ I haven't seen him 2 ዓመት ጠፍቶ ዛሬ እንደ ገንዘብ ማሰባሰቢያ ከዚህ በፊት መማር ቤት ውስጥ ገንዘብ ለማሰባሰብ ሞክሮ ካስታወሳችሁ እነ ሙባረክ ሙስማ እንዴት አድርገው አዘግተው እንደወጡ
አም ቴሊንግ ዩ ጋይስ ሶሻል ሚዲያ መጣችሁ አትለምኑ። ጌም ተጫወቱ። ምን አገባችሁ? ሶሻል ሚዲያ መጣችሁ ተቸግረናል ብላችሁ እውነቴን ነው ሞት ይሻላል። እዚህ ሶሻል ሚዲያ መጥቶ ገንዘብ ምክንያቱም ትንሽ ገንዘብ ሰጠው ነገ ከነገ ወዲያ አጀንዳ አድርጓችሁ እናንተን የገረመኝ ምን እንደወጣ ቃላችሁ ከድር አማራ ወንድማችን ከድር አዎ ሶሻል ሚዲያ ላይ እንደማንኛውም ሰው በዛን ጊዜ ባለጌ ሆኖ በብሔርተኝነት ሲቀጥል 4 ሰው አያየውም። ዛሬ 5 ሰው አያየውም። ይህ አማራ ብሔርተኛ የሚባለው ለማን ገንዘብ እንደሚሰጥ ታውቃላችሁ። ዳስ ዋይ አሁን ከድር በቃ በዛ ደረጃ ትግሬዎችን ኦሮሞዎችን እንደዛ ሲሳደብ ምን ሲል ዛሬው አማራው ይህ ሶሻል ሚዲያ ያለው አማራ የሚባል አክቱ ብሎ ተፍቶታል። አስባችኋል ጋይስ? ብሔርተኝነት ጥንብ ነው የምላችሁ። ለዚህ ነው ብሔርተኝነት ጥንብ ነው። ሌላው ብሔርተኞች ጎበዝ ናቸው። ትግሬ በጣም ጎበዝ ነው። ኦሮሞ በጣም ጎበዝ ነው። አማራ ግን ውይ ብሔርተኛ ሆነው በብሔርተኝነት ምን ስድቡንም ምኑንም ሲያደርጉ የነበሩ ሰዎች ትክክለኛ አማራ ከሆኑ አይወደዱም። ዘገየ ገብረ ጻዲቅ አለ ለፋኖ ገንዘብ ስታሰባስቢ አይቼሻለሁ፣ ቆይ ሳሪ የምትባይ ያሳይሻለሁ የሚል አሁንም የነሱ ጀግና ነው። ምንም የማይገባቸው ጆከር ትግሬ ነው። ዘገየ ገብረ ጻዲቅ ትግሬ ነው። ድብን ያለ ትግሬ ነው። በፓስፖርት ገብቶ የሚወጣ ወንድማችን ይመቸው። እግዚአብሔር ምስክርን ይመቸው። የብልጽግናም የቲፒኤልኤፍም ካድሬ ነው። በደንብ አድርጎ ይሰራል። እነ ከድር እነ ምናምን ውስጥ እየገባ በደንብ አድርጎ እንትን ያደረጋቸው እሱ ነው እንዴ። ዳስ ዋይ ብሔርተኝነት አማራው አልገባውም። ትግሬ በጣም ጎበዝ ነው። ትግሬዎች አውቃሉ። ትግሬ ነው። ኦሮሞና ትግሬ ነው። እኔን በደንብ ያውቁኛል። አማራ እንደሆንክ ያውቁኛል። በደንብ አድርገው ነው ፖለቲካ የሚሰሩት። አማራው እኔን እንዳይወደኝ ይሰራሉ ኤቭሪዴይ ቢካዝ አም ዘ ሞስት ዴንጀረስ አማራ ሶሻል ሚዲያ ላይ በእነሱ አመለካከት። ለምን ገንዘብ አይገዛኝ፣ በሴት አያማልሉኝ፣ በምንድን ነው በፎሎወር በምናምን ምንም ብትሉኝ በቃ ላይ ደግሞ እኔ በጣም ግግም ያልኩኝ ስግጥ ያልኩኝ ቁምጥጥ ያልኩኝ አማራ ነኝ። በእውቀት የተጨናነኩኝ አማራ ነኝ። እና ምን ለማለት ነው ሶሻል ሚዲያ ላይ ጋይስ እንትናት ብሎ ወደሚቀጥለው አጀንዳ ይሄድ ነው። ጃ ወልካም ባክ። ወነን ለመናገር ጃ ኦሮሞ ቢሆንም እንደዚህ ብሔርተኝነት ምናምን ያንቀሳቀሰ ኢትዮጵያዊ ነው። በቃ የጀማይክ ወንድማችን የሚጠጣውን ነገር እየጠጣ የተጫወተ ሙዚቃ ምናምን የሚያለግ ነው። ሀቅ ለመናገር አደባባይ ላይ አምጣችሁ አትለምኑበት። የምትረዱት ከሆነ በውስጥ በቃ መርዳት ክብር እኮ ነው የምላችሁ። በቃ እርዱት በውስጥ የምትረዱት ከሆነ መረዳት ካለበት በውስጥ። አራ ጉራጌ አይደለም ብራ ወንድማችን በደንብ ነው ኦሮመኛ በደንብ ሲያወራ ነው የምሰማው። ግን ይሁን እንትን ይሁን ግን እሱ እንትን አይደለም። ሚዩኒት እንዴ አለሽ እንዴ አንቺ ጋንግስተር፣ አንቺ ማፊያ። ጭራሽ ሙኒት በዱባይ መንግስት ትከሰሳለች ብለን ስንጠብቅ የዱባይ መንግስት እና የብልጽግና መንግስት ጠርቶ እቺ ሴትዮ ግን እግዚአብሔር ነው የምላችሁ ሙቪ ነው መሰራት ያለባት በሙኒት ላይ። ሙኒት ሙቪ መሰራት በቃ ወደፊት እኔ ቆይ እየጻፍኩኝ ነው የሙኒትን ጉዳይ። የዱባይ መንግስት ይከሳታል ምናምን ብለን ስንጠብቅ የዱባይ መንግስትና የብልጽግና መንግስት አምጥቶ ስፖክስ ፐርሰን አድርጎ ሂጃቧን ጠምጥማ ማይክሮፎኗን ይዘ ትለዋለች እንዴ። ይሄ ድፍረት ከየትም አይመጣም። አምቴልኙ ከሙኒት ጋር ትጋፈጡ። በአደባባይ የሰው ልጅ ቆዳ ብትገፍ እንዴት መውጣትና መግባት እንዳለበት ታውቃለች። እንደዚህ በቃ ተሰድ ዱባይ እንዳትሳደቡ አደረጋችሁ አይደል? እንዴት ነው ሙኒትዬ? አንቺስ ተሳዳቢ አይደለሽም። ያው እሙሙ አስጠባቢ ሙኒታውን ህገወጥ ደላላ ሳይሆን ህገወጥ እሙሙ አስጠባቢ ልትባል ነው እንዴ? አረ ጉደኛ ናት። 11000 ሰው ይዛ እሙሙ ታውቃላችሁ። ለባህሌ እንትን ሰጠሁት ምናምን ምን ሰጠሽው? አር እኔ ሰማነ ሂጃብ ጠምጥሞ ነው እኮ የዘመኑ ሴት እኮ እግዚአብሔር ምስክሬ ነው። የት ነው ያለው እስከምል ድረስ እኮ ነው ልከውልኝ። ይሄ ለባህሌ በቃ ለእንትን ምናምን እንትን ሰጠሁት። ምን ሰጠሽው? መኪና ሰጠሽው? ሽቶ ሰጠሽው? ያ ነገር ምንድን ድንግልና ሰጠሁት። እንደገና
ከ25 ዓመት ምናምን ትዳር አዎ እንዴት አድርገሽ ሂጄ እንደዚህ ምናምን አሰርቼ ዋት ምን ማድረግ ማስጠበብ 11000 ሰው እንዴ ምንድነው ሶፍቶባችሁ ነው እንዴ ልታስጠብቡ ነው እንዴ የማስጠበብ እንዴ ምን ነው አልገባኝም አላያችሁም ሰፍ ብሎ ሴት ሁሉ እኔ እኮ ግራ የገባኝ አንዳንዱ ወንድ ምን ሊያስጠብብ ነው ዘሎ የገባ አይታችኋል ለዛ ውስጥ ገብተው ወንዶች ምናምን እኔ እኮ ነግራቸዋለሁ የሆነ ነገርማ ማስጠበብ የሚፈልጉ ወንዶች ነበሩ እና ሙኒት ህገወጥ ደላላ ብትሏት ሌባ ብትሏት ምን ብትሏት ማፊያ ናት የዱባይ መንግስት ናት የዱባይ መንግስት ናት ምን ብትሏት ስንቱን እኮ አፋቸውን ያዘጋቻቸው እየረገጠች አንበሳ እየሰጠች እኮ ነው ረግጣቸው ቤታቸው ገብታ ደግሞ እንትን የምትላቸው አንበሳ እየሰጠች እየረገጠች ምን እያለች ከዛ ትገባለች ስትጥ ብላ ልክ ምንም እንዳልተፈጠረ ምናምን እግዚአብሔር ዳሰደፈ ይሄ መጠናት አለባት እኔ ሙኒት እውነቴን ነው ፀጉር አንድ ብጣሽ ብትልክልኝና ባጣናው ደስ ይለኛል የሆነ ነገርም አለ የሆነ ነገር አለ የሆነ ያልታወቀ ነገር አለ እንዴ አስወርት ካድ እኮ ነው የምላችሁ ፓስፖርት እኮ ቀምጣ በጥፊት ማለት ምን አባታችሁና ምን ክሰሱኝ የትኛው አበሻ ዱባይ ውስጥ ተከሱ ማን ሙኒትን የሆነ ሚስጥር አለ ያላወቅነው ሚስጥር አለ የሆነ ነገርማ ግን ተሻል ሙኒት የሆነ ነገርም አለ የሆነ ነገር ጭራሽ የብልጽግና በነገራችሁ ላይ ያላችሁ ጆከርም ለብልጽግና ነው የሚሰራው ሙኒትም ብልጽግና ነው የሚሰራው እሷ እንኳን እንደ ደላላ ስትሆን ከመንግስት ጋር ራሱ መገናኘት አለባት ካለበለዛ ላይሰንስ እንዴት ታገኛለች በደንብ ይሰራሉ ግን አጀንዳ መፍጠር ይችሉበታል ስማ ዱባይ አጀንዳ መፍጠር እኔ እኮ ነግራቸዋለሁ ከምርጫው በኋላ ብዙ አጀንዳዎች እንዲጠፉ ይደረጋሉ የብልጽግና መንግስት ማጽናት ይጀምራል ራሱ የፈጠረውን ቆሻሻ ራሱ የፈጠረውን እንትን ያረጋልና አሁን ወደ ፖለቲካችን ንግባ ጨርሻለሁ ጃ እንኳን ዌልካም ባክ ማይ ብራዘር ደስ ብሎኛል ስለተመለስክ አሁን ወደ ዋናው ፖለቲካችን እንግባ ወደ ዋናው ዛሬ በጣም ያዝናናኝ ነገር አለ በቃ ለመጨረሻ ጊዜ በደንብ አርጋችሁ በአድኖች ራሳችሁን ዛሬ በደንብ አርጋችሁ ስለገለጣችሁልን እናመሰግናለን ለማንኛውም እዚህ ጋር የምትመለከቷቸው የጎጃም ጎጠኞች አብዛኛዎች ወይ አገዎች ናቸው ወይ ትግሬዎች ናቸው ወይም ደግሞ ኦሮሞዎች ናቸው ነገር ግን እንደምታውቁት አፋብንና አብን ያው አንድ እንደሆነ ታውቃላችሁ አንዱ ጫካ አንዱ 4 ኪሎ ነው ያለው እና ዛሬ ምን ሲያደርጉ ያ አርጀንቲና አሸንፏል አርጀንቲና እኔ ሁለት ቲም ነው ያለኝ አርጀንቲና እና ፍራንስ ሁለቱ የኔ ቲሞች ናቸው በቃ ወለ ብራዚል ወጣለኝ አርጀንቲና እና ፍራንስ ነው ዛሬ አርጀንቲና አሸንፏልኝ እንደሚያሸንፉ ስላወኩኝ ነው እናንተ ጋር ገብቼ ዝጋ ማወራውና ምንም ኦሬዲ አንድ ለአንድ ያሉ ነው የወጣሁት ምንም ችግር የለም ለማንኛውም ስለሱ በደንብ እናወራለን ግን እስኪ ታፕ እና ኮፒ ሊንክ አድርጉ ዜዶ በይቅርታ አድርጊልኝ ዛሬ ፕሮግራም ሌላ ስለሆነ ይቅርብሽ አንቺም እስከገባሽ ብዙ ሰው ይገባል ዜዶ አዳምጪኝ እቴ አንቺ ከገባሽ ብዙ ሰው ይገባል ወደላ ነገር ይወሰዳል ወደማው ነገር ወሰድ ጨርሻለሁ ካሁን በኋላ እኔ ስለንተና ማውራት አልፈልግም ለሷ ክብር ስልሽ ለዛ ነው ሌላ ጉዳይ አይደለም አይኖ ማውራት ትፈልጋለሽ መናገር ትፈልጋለሽ አንቺ ልክ ስትገቢ 2000 ሰው ይጨመራል ኦኬ ዜዶ ሰምተሽኛል 2000 ሰው ይጨመራል ወደ ሌላ ነገር ይገባል ደሞር ሰው ማየት ሲጀምር እኔ ጨርሻለሁ ካሁን በኋላ ማውራት አልፈልግም ስለዛ ጉዳይ ማውራት ስሟን እንኳን መጥራት አልፈልግም በቃ ለሷ ክብር ስል እሺ ጨርሻለሁ እኔ ዜዶ ባደወይ ብዙ ነገር ብታደርግ በጣም ሚስ አንደርስታንድ የተደረገች ሴት ናት በያምናለሁ በቃ ሚስ አንደርስታንድ የተደረገች ሴት ናት ከሌሎቹ ትግሬዎች ሁሉ ካየሁት ብትናገርም ራሷንተም ቢሆንም አንድ ቀን እኔ ብሔርተኛውና ብሔርን ስትሳደብ ሃይማኖት ስትሳደብ ሰምቼ ስለማላውቅ ሰው ልጅ ደግሞ ያው በመታረገው በፐርሰናል ካራክተሯ የራሷ ጉዳይ ነው ስንቶቻችሁ የራሳችሁ ፐርሰናል ችግር ተደብቀ ምሰክር ተደብቀ ምታማግጥ ተደብቀ ማንነት የማይታወቅ እኔ በእንደዛ ሰውን አልገመግምም እንደዛ ሰውን አልገመግምም ተረዳችሁ ከኔ ጋር ከዚህ ተጋጭተን ነበር የሆነ ነገር ብላ በጣም የሚደብር ነገር ግን በቃ ሰዎችን ስትረዱ ስትመለከቱ በቃ ብዙ ነገር ያሳለፈች ብዙ ወያኔ ጁንታ ተብላ የተደበደበች ሴት ልጅ ናት በዛ ምን ያላምንም እንደምታውቁት እኔ ሰው ልጅ በፖለቲካ አይዲዮሎጂ መደብደብም መገለልም መሰደብም አለበት ብዬ አላስብም እና ዜዶ ከሌሎቹ ሁሉ ትግሬዎች እንዲያውም በጣም እውነቴን ነው ላይክ እንባዋም ሳቋም ስድቧም ጨዋታውም ነገሯም በአደባባይ ነው እዚህ ጋር ነው እኔ ነግራቸዋለሁ በጣም አርቄ ማሰብ ስለሆንኩኝ
ጌታ ምስክር ነው የምላችሁ። ለምሳሌ አሁን ስለ ቤታዮ የፈለገ ነገር ብትሉኝ አልሰማችሁም። ቤታዮ በጣም 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 ምርጥ የሆነች በጣም በጣም የዋ የሆነች ብትሳሳት የምትሳሳተው ይሄ እንትን አይደለም፣ ከክፋት ከምናምን አይደለም። እንዳልኳችሁ በፖለቲካ ጊዜ የነበረው እንዳታነሱ አልሰማችሁም። እኔም ማወራው ላለፈው ያለው 2 ዓመት ያለችውን ቤታዮ ነው ማወራው። ላለፈው 2 ዓመት ያለችው ቤታዮ በጣም ምስኪን፣ ዛሬ ለጃሄድ አንበሳ ያወረደችው እሷ ናት። የሆነ ሰው የሚባል እውነቴን ነው የምላችሁ። ጌታ ምስክር ነው። ቤታዮን ብትጠሏት ምን ብትሏት ተሰባበራላችሁ። ቤታዮ እንዳልነኩ ቤታዮን ሁሉ ጊዜ ማጣጣም ያርጋችሁ ስሟን መጥራት ምን ትማረግ በቃ ቤታዮ ሺዘ ጌመር ሺዘ ቲክቶከር። እንዲያውም እኔ ቤታዮ ብታዳምጠኝ ብትሰማኝ ማለት ነው ከአዶና የበለጠ ሶሻል ሚዲያ ላይ በደንብ እየዞረች ብትሰራ ሴት ልጅ ናት። ሰውነቷን አስተካክላለች፣ ሰርታ ጥራ ግራ እንትን ብላለች። ስለዚህ ቤታዮን መሳደብ ቤታዮን ማሳደድ ምናምን ጥሩ አይደለም። ቤታዮን ተዋት። ለምን ጌም ተጫወተች? ለምን ሰውነቷ ምን አባታችሁ ታርታላችሁ? ካገባችሁ እሷ ትዳር የላትም ልጅ የላትም። ተረዳችሁ? እኔ አሁን ቁጭ ብዬ አልመለከትም ብዙ ነገር እሷ ነገር ለምን በቀይ ለኔ ቤታዮ የምታስተላልፈው መልእክት የኔ ስላልሆነ እኔ ቤታዮን ማዳምጣት የሆነ ኮሜዲ ስትሰራ የሆነ ደፍተር ይዛ ወጣ ምናምን ቀልድ ስትቀልድ ምናምን ማውን ከሆነ አላዳምጥም። ፓስተር ነኝ ባለትዳር ነኝ። ምንድነው የቤታዮን ቂጥ እየተከተልኩ አላይም። ለምን እንዴ ሺ ሲንግል አም ሜሪድ ለምን አደረገች ደግሞ አይባልም እንዴ?